ጤና ይስጥልን ተመልካቾች፣ አበይት ሳምንታዊ የሀገር ውስጥና ዓለም አቀፍ የቢዝነስ ጉዳዮችን የምናቀርብበት የኤንቢሲ ቢዝነስ ሰዓታችን ላይ ነው የምንገኘው። ሰላም ይልማ መረጃዎችን አዘጋጅቼ አቀርብላችኋለሁ። አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። በሳምንቱ ከተከናወኑ ቀዳሚ ጉዳዮች የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ የስራ ጉብኝት ኢትዮጵያ መምጣታቸው ይገኝበታል። የህንዱ ጠቅላይ ሚኒስትር በኢትዮጵያ ያደረጉት ይፋዊ ጉብኝት በሁለቱ ሀገራት መካከል ለዘመናት የዘለቀውን ታሪካዊ ወዳጅነትን ወደ ላቀ ኢኮኖሚያዊ ትብብር የሚያሸጋግርና አዲስ ምዕራፍን የሚከፍት መሆኑም ተገልጿል። ጠቅላይ ሚኒስትሩ ከፌዴራል ጠቅላይ ሚኒስትር አብይ አህመድና ከፍተኛ አመራሮች ጋር ባደረጉት ውይይት በንግድ፣ በኢንቨስትመንት፣ በቴክኖሎጂ ሽግግር እንዲሁም በአቅም ግንባታ ዙሪያ ትኩረት ያደረጉ ስምምነቶች ላይ መድረሳቸውን የተጠቆመው ህንድ በአፍሪካ ውስጥ ካሏት የንግድ አጋሮች መካከል ኢትዮጵያ ቀዳሚዋ ሆና ትቀመጣለች። የጠቅላይ ሚኒስትር ሞዲ ጉብኝትም ይህንን ታሪካዊ መሰረት ወደ ስትራቴጂካዊ የኢኮኖሚ አጋርነት ለመለወጥ ፋይዳ የጎላ መሆኑ ይገለጻል። በውይይቱ ወቅትም ሁለቱ ሀገራት የንግድ ሚዛኑን ለማስተካከልና የንግድ ልውውጥ መጠኑን ለማሳደግ መስማማታቸውን የተገለጸው የሁለቱ ሀገራት የንግድ ልውውጥ ከ1 ቢሊዮን ዶላር በላይ የደረሰ ቢሆንም የንግድ ሚዛኑ ወደ ህንድ ያጋደለ ሆኖ ይቀርባል። ይህንን ክፍተት ለመሙላት ኢትዮጵያ እንደ ጥራጥሬ፣ ቅባት እህሎችና የቆዳ ውጤቶች ያሉ ምርቶቿን ወደ ህንድ ገበያ በስፋት የምታቀርብበት ሁኔታ ላይ ከስምምነት መደረስ መቻሉም ተነግሯል። በኢትዮጵያ ከሚገኙ የውጭ ባለሀብቶች የህንድ ዋነኞቹ ሲሆኑ ከ650 በላይ የህንድ ኩባንያዎች በኢትዮጵያ በቢሊዮን የሚቆጠር ዶላር ኢንቨስት በማድረግ ከ75000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠራቸውም ይገለጻል። በጠቅላይ ሚኒስትር ሞዲ ጉብኝት ወቅትም የህንድ ባለሀብቶች በኢትዮጵያ የኢንዱስትሪ ፓርኮች፣ በግብርና ማቀነባበሪያና በፋርማሲውቲካል ዘርፍ ያላቸውን ተሳትፎ ለማሳደግ ቁርጠኝነታቸውን ገልጸዋል። ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያ በህንድ የአፍሪካ ፖሊሲ ውስጥ ቁልፍ ቦታ እንዳላትና ጉብኝቱን በጋራ እድገት ላይ የተመሰረተ ትብብር ለማጠናከር እንደሚያግዝ ተናግረዋል። ጉብኝቱ ኢትዮጵያ በቅርቡ የተቀላቀለችውን የብሪክስ አባልነትን ተከትሎ የተደረገ በመሆኑ በደቡብ ትብብር ማዕቀፍ ትልቅ ትርጉም እንዳለውም ይነገራል። በትራንስፖርት ዘርፉ ዘመናዊ አሰራርን በማጠናከር የውጭ ገቢ ንግድን ለማዘመን የተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ተናግረዋል። ሚኒስትሩ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ስብሰባ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው ይህንን የተናገሩት። በዘርፉ የሚስተዋሉ ብልሹ አሰራሮችን ለመቅረፍና ብሎም የሚሰጠውን አገልግሎት ለማዘመን አሰራርን ከሰው ንክኪ ውጭ ለማድረግ እየተሰራ መሆኑን ገልጸዋል። የወጪና ገቢ ንግድ ለማሳለጥ የጉምሩክ ኬላዎች ላይ የሚደረገውን የፍተሻ ቆይታ ለመቀነስም ዲጂታል አሰራር ላይ ትኩረት መሰጠቱን ነው ሚኒስትሩ ለምክር ቤት አባላት የገለጹት። እቃውን ከመነሻው በኤሌክትሮኒክ ካርጎ ሲስተም በማሸግ በመድረሻው ብቻ የሚከፈትበት ሲስተም መልማቱን የተገለጸው። በኢትዮጵያ በኩል ሲስተሙ መልማቱን የጠቆሙት ሚኒስትሩ የወጪና ገቢ ንግድ ከሌሎች ሀገራት ጋር የሚተሳሰር በመሆኑ ከጅቡቲ ጋር ስርዓቱን የማናበብ ስራ እየተሰራ ነው ብለዋል። ይህም በሎጂስቲክ ቅልጥፍና ላይ ከፍተኛ ጠቀሜታ እንደሚኖረው የተገለጸው በሎጂስቲክስ ዘርፍ በጭነት ትራንስፖርት የሚሰጡ አገልግሎቶችን ሙሉ በሙሉ ከሰው ንክኪ ነፃ ለማድረግ ከኢትዮጵያ አርቲፊሻል ኢንተለጀንስ ጋር በመቀናጀት መሰራቱንም ጠቁመዋል። አሰራሩ ወደ ሙሉ ትግበራ መገባቱ የተነሳ ሲሆን በዚህም የተመዘገቡና ሰርተፊኬት የወሰዱ ኦፕሬተሮች መኖራቸውን ሚኒስትር አለሙ ስሜ ተናግረዋል። በውጪና ገቢ ንግድ፣ በህዝብ ትራንስፖርትና በሰሌዳ አሰጣጥ ላይ ቴክኖሎጂን መጠቀም የሚያስችሉ አሰራሮች መዘርጋታቸው ተመላክቷል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። በግብርና ሚኒስቴር የምግብ ስርዓት ማጠናከሪያ ፕሮግራምና
የኢትዮጵያ የአየር ንብረት የሚቋቋም የስንዴ እሴት ሰንሰለት ልማት ፕሮጀክት የተገዙ ከ2 ቢሊዮን በላይ ዋጋ ያላቸው ግብዓቶች ለፌዴራል ተቋማትና ለክልሎች የማስረከብ ስነ ስርዓት ተካሂዷል። በምግብ ስርዓት ማጠናከሪያ ፕሮግራም የተገዙ ለክትትልና ድጋፍ የሚሆኑ 258 የመስክ ተሽከርካሪዎች፣ 1830 ሞተር ሳይክሎች ፕሮግራሙ ለሚተገበርባቸው ክልሎች፣ ከተማ አስተዳደሮች፣ ወረዳዎችና ለፌዴራል ተቋማት መበረከቱን የሚኒስትሩ መረጃ ይጠቁማል። በአየር ንብረት የሚቋቋም የስንዴ እሴት ሰንሰለት ልማት ፕሮጀክት የተገዙ 2289 የውሃ መሳቢያ ሞተሮች፣ 100 ለጥገና የሚያገለግሉ ቁሳቁሶች፣ 9 የመስክ ተሽከርካሪዎችና 24 ሞተር ሳይክሎች ፕሮጀክቱ ለሚተገበርባቸው ክልሎችና ለኢትዮጵያ ግብርና ኢንስቲትዩት ተበርክቷል። የግብርና ሚኒስትር አዲሱ አረጋ በድጋፍ የተላለፉት ግብዓቶች በጠቅላላው ከ2 ቢሊዮን ብር በላይ ወጪ የተደረገባቸው መሆኑን ገልጸው የተለገሱት ግብዓቶች የግብርናውን ዘርፍ ለማሻገር በሚደረገው ጥረት ሚናቸው የጎላ ስለመሆኑ ተናግረዋል። ግብዓቶቹ ለታለመላቸው ዓላማ እንዲውሉ ማሳሰቢያ የሰጡ ሲሆን ለዚህም ክትትልና ድጋፍ እንደሚደረግም በአጽንኦት ገልጸዋል። ከ308 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር መዋላቸውን ጉምሩክ ኮሚሽን አስታወቀ። ከህዳር 26 ከታህሳስ 2 ቀን 2018 ዓ.ም በተደረገ ክትትል 294.5 ሚሊዮን ብር በላይ የገቢ ኮንትሮባንዶች እቃዎችና 13.9 ሚሊዮን ብር የወጪ በድምሩ 308.4 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች ተይዘዋል ነው የተባለው። በቁጥጥር ስር ከዋሉት የገቢና የወጪ ኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቅ፣ ኤሌክትሮኒክስ፣ ተሽከርካሪ፣ የተሽከርካሪ መለዋወጫ፣ የግንባታ እቃዎች፣ የመዋቢያ እቃ፣ አደንዛዥ እጽ፣ መድኃኒት፣ ቡና፣ ማዕድናትና የውጭ ሀገር ገንዘብ እንደሚገኝበትም ኮሚሽኑ አስታውቋል። የገቢና የውጭ ኮንትሮባንድ እቃዎቹ ሊያዙ የቻሉት በጅግጅጋ፣ አዲስ አበባ ኤርፖርትና ባህር ዳር ጉምሩክ ቅርንጫፍ ጽህፈት ቤት ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና በህብረተሰቡ በጋራ ጥረት በፍተሻና በጥቆማ ነው ተብሏል። የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 20 ተጠርጣሪዎችና 12 ተሽከርካሪዎችን በቁጥጥር ስር መዋላቸው ተገልጿል። ወደ ሌላኛው ሳምንታዊ የቢዝነስ መረጃ ስንሻገር በበጀት ዓመቱ 12 ሚሊዮን አርሶ አደሮች የፋይዳ ዲጂታል መታወቂያ እንዲያገኙ የግብርና ሚኒስቴር እየሰራ መሆኑን አስታወቀ። የግብርና ሚኒስቴር ከተረጅነት ወደ ምርታማነትና የፋይዳ ዲጂታል መታወቂያ በግብርናው ዘርፍ መተግበር በሚቻልባቸው ጉዳዮች ዙሪያ ከክልሎችና ከተማ አስተዳደሮች ኃላፊዎች ጋር ውይይት አካሂዷል። የግብርና አገልግሎቶችን ከዲጂታል መታወቂያ ጋር እንዲተሳሰሩ መደረጉ በተለይ የግብርና ብድርን በማጎልበት የግብርና ትራንስፎርሜሽን እውን ለማድረግ የሚያስችል መሆኑን የግብርና ሚኒስትር አዲሱ አረጋ ተናግረዋል። በቀጣይ የብሔራዊ ግብርና ፋይናንስ ስትራቴጂ ተግባራዊ ለማድረግ የፋይዳ መታወቂያ ሚና የጎላ ስለመሆኑ ገልጸዋል። የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋና አስተባባሪ ዮዳሄ አርያ ስላሴ በበኩላቸው የፋይዳ መታወቂያ የተሟላ የግብርና መረጃ ዘዴ ለመገንባት ወሳኝ መሆኑን አንስተዋል። ምዝገባውን በቀጣይ 6 ወራት እንደሚከናወን ያስረዱት በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የኢትዮጵያ አየር መንገድ በ16 ሚሊዮን ዶላር ወጪ ያስገነባው የቢዝነስ የፕላቲኒየም እና የብር ደረጃ ደንበኞችን የሚያስተናግደውን ባለ 2 ፎቅ ዘመናዊ ፕሪሚየም ላውንጅ ማስመረቁ ሳምንታዊ ክንውን ነው። በመድረኩ ንግግር ያደረጉት የኢትዮጵያ አየር መንገድ ግሩፕ ስራ አመራር ቦርድ ሰብሳቢና የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ መንግስት ለኢትዮጵያ አየር መንገድ የሚያደርገውን ጥበቃና አስፈላጊ ድጋፍ አጠናክሮ ይቀጥላል ብለዋል። አየር መንገዱ በአፍሪካ ያስመዘገበውን ስኬት ወደ ዓለም አቀፍ ደረጃ ለማሳደግ ራዕይ ሰንቆ እየሰራ መሆኑን ጠቅሰው ለምረቃ የበቁት ፋሲሊቲዎችም ለደንበኞች የተሻለ ምቾትና ጥራት ያለው አገልግሎት ለማቅረብ እንደሚረዱም ጠቁመዋል። በቀጣይነት የሚደረጉ የመሰረተ ልማት ግንባታዎች የአየር መንገዱን የከፍታ ጉዞ በተሻለ አቅም የሚያስቀጥሉ መሆናቸውንም ሌተናል ጀነራል ይልማ መርዳሳ ተናግረዋል።
የቱሪዝም ዘርፍ እድገት የግል ባለሀብት ተሳትፎ የሚፈልግ መሆኑን የአዲስ አበባ ቱሪዝም ኮሚሽን አስታወቀ። አዲስ አበባ ከዓለም አቀፍ ከተሞች ጋር ተወዳዳሪ እንድትሆን ለማስተዋወቅ በማለም ኮሚሽኑ የመጀመሪያውን የቱሪዝም ፎረምን በዚህ ሳምንት አካሂዷል። ለመጀመሪያ ጊዜ በተዘጋጀው የቱሪዝም ፎረሙ መንግስት ለቱሪዝም ዘርፍ ትልቅ ትኩረት ሰጥቶ እየሰራ መሆኑ ተገልጿል። ቱሪዝም ያለ ግል ተሳትፎ እውን መሆን ስለማይችል ኮሚሽኑ ከከተማው ካሉ የግል ተቋማት ጋር በጋራ ይሰራልም ነው የተባለው። የቱሪዝም ኢንዱስትሪው በርካታ ተዋናይ ያሉበት ዘርፍ በመሆኑ ሁሉን አቀፍ አሰራር በመዘርጋት በዘርፉ የሚታዩ ችግሮችን ለመፍታት እንደሚሰራም ተገልጿል። አዲስ አበባ በርካታ ተፈጥሯዊና ሰው ሰራሽ የቱሪዝም መስህብ ባለቤት ከመሆኗ ባሻገር ያላትን እምቅ ሀብት አልምቶ ጥቅም ላይ ማዋል እንደሚገባም በፎረሙ ተነስቷል። ኮሚሽኑ ከተማዋን ለማስተዋወቅ ያበለጸጋቸውን ዲጂታል ፕላትፎርሞችን ይፋም አድርጓል። የበለጸጉት መተግበሪያዎች አዲስ አበባ ስላላት የቱሪስት መዳረሻዎች ለሀገር ውስጥና ለዓለም አቀፍ ጎብኚዎች መረጃ የሚሰጡ ናቸው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ተመልካቾች የቢዝነስ መረጃዎቻችን እንደቀጠሉ ናቸው። ወደ ዓለም አቀፍ ጉዳዮች ተሻገረን። ህንድ የዓለምን ኢኮኖሚ በበላይነት ለመምራት የያዘችውን ውጥን ለማስቀጠል በርካታ እንቅስቃሴዎችን እየከወነች መሆኑ ይገለጻል። የማኑፋክቸሪንግ ዘርፍ ለህንድ ኢኮኖሚ እድገት ዋነኛ መሰረት ሲሆን ዘርፉ ከጠቅላላ የሀገር ውስጥ ምርት ከ16 እስከ 17 በመቶ አስተዋጽኦ እንዳለው መረጃዎች ያሳያሉ። የህንድ አምራች ዘርፍ እንደ አውቶሞቲቭ፣ ኢንጂነሪንግ፣ ኬሚካሎች፣ ፋርማሲውቲካል፣ ኤሌክትሮኒክስ እና ጨርቃ ጨርቅ ባሉ ቁልፍ ኢንዱስትሪዎች አፈጻጸም ላይ የተመሰረተም ነው። በህንድ የማኑፋክቸሪንግ ዘርፍ የውጭ ቀጥተኛ ኢንቨስትመንት 165 ቢሊዮን ዶላር የደረሰ ሲሆን ይህም ባለፉት 10 ዓመታት ውስጥ በ69 በመቶ ጭማሪ አሳይቷል። ባለፉት 5 ዓመታት አጠቃላይ የውጭ ቀጥተኛ ኢንቨስትመንት ፍሰት 383 ቢሊዮን ዶላር በላይ ስለመድረሱ መረጃዎች ያትታሉ። ሀገሪቱ የንፋስ ኃይል ማመንጫ አቅሟን እያደገ በመምጣቱ በ2030 የዓለምን የንፋስ ኃይል ፍላጎት 10 በመቶ የማሟላት እሳቤ እንዳላትም ተጠቁሟል። በኤሌክትሮኒክስ ዘርፍ የሀገር ውስጥ እሴት በመጨመር ከ30 ወደ 70 በመቶ ያሳደገች ሲሆን በ2027 የበጀት ዓመትም 90 በመቶ ለማድረስ በቅድ አስቀምጣለች። በዓለም አቀፍ ደረጃ ተወዳዳሪ የሆነው የማኑፋክቸሪንግ ዘርፍ በሚቀጥሉት 10 ዓመታት ምርትን ወደ ውጭ በመላክ ህንድ ካሏት ታላላቅ እድሎች አንዱ ስለመሆኑ መረጃዎች ያመላክታሉ። በዓለማችን በህዝብ ብዛት በቀዳሚነት የምትመደበውና የታላቅ ኢኮኖሚ ባለቤት የሆነችው ህንድ ጠቅላይ ሚኒስትሯ ናሬንድራ ሞዲ በኢትዮጵያ ለ2 ቀናት ይፋ የስራ ጉብኝትም አድርገዋል። እንግሊዝና ደቡብ ኮሪያ በሺዎች ለሚቆጠሩ ዜጎች የስራ ዕድል ይፈጥራል የተባለ የንግድ ስምምነት መፈራረማቸው ሌላኛው ጉዳይ ነው። የእንግሊዝ የመድኃኒት አምራቾች፣ መኪና ኢንዱስትሪና የፋይናንስ አገልግሎት ሰጪ ተቋማት ተግባራዊ በሚደረገው ከቀረጥ ነጻ የንግድ ልውውጥ ተጠቃሚ እንደሚሆኑ ተጠቁሟል። የእንግሊዝ የንግድ ሚኒስትር ክሪስ ብራያንትና የደቡብ ኮሪያው አቻቸው ዩ ሃንኩ ስምምነቱን በለንደን በሚገኘው የሳምሰንግ ዋና መስሪያ ቤት ተፈራርመዋል። የእንግሊዝ የንግድ ሚኒስትር ይህንን ስምምነት የለውጥ እቅዳችን አካል ነው ያሉ ሲሆን የኢኮኖሚ እድገትን ለማፋጠን ለቁልፍ ኢንዱስትሪዎች አስተማማኝ ጥበቃ ይሰጠዋልም ብለዋል። የደቡብ ኮሪያው የንግድ ሚኒስትርን በበኩላቸው ስምምነቱ ሀገሪቱ ኢኮኖሚያቸውን እርስ በርስ የሚደግፉበት ስለመሆኑ የገለጹት ምንም እንኳን ከቅርብ ጊዜያት ወዲህ በሁለቱ ሀገራት መካከል ያለው የንግድ ልውውጥ ቅናሽ ቢያሳይም ደቡብ ኮሪያ የእንግሊዝ 25ኛዋ የንግድ አጋር መሆኗን መረጃዎች ይጠቁማሉ። ባለፉት 12 ወራት እንግሊዝ ወደ ደቡብ ኮሪያ የምትልከው ምርት በ16.4 በመቶ የቀነሰ ሲሆን በተመሳሳይ የደቡብ ኮሪያ ወደ እንግሊዝ የምትልከው የውጭ ምርትም በ10.8 በመቶ ቅናሽ ማሳየቱ ተገልጿል። ይህ ስምምነት በእንግሊዝ መንግስት የተደረሰው 4ኛው ስምምነት ሲሆን ከዚህ ቀደም ከአውሮፓ ህብረት፣ ከአሜሪካና ከህንድ ጋር ተመሳሳይ ስምምነቶችም ተደርገዋል። ነገር ግን ስምምነቶቹ እስካሁን በእንግሊዝ ኢኮኖሚ ላይ ጉልህ ለውጥ እንዳላመጡ ይነገራል። ተመልካቾች ለዛሬ ያዝነው የኤንቢሲ ቢዝነስ መረጃ ይህንን ይመስል ነበር። ሰላም ይልማ መረጃዎቹን በማጋራት ቆይታ አደረኩ።
ሳምንት እስከምንገናኝ መልካም ጊዜ እንዲሆንላችሁ ተመኘው።